እንደዚህ ያማል በጓደኛዬ ሌላ ደረኩት እያንዳንዱ አሳግዳኛለች ማህሌት ሚስቴን አስነጥቃኛለች ምናልባት ወድቄ ብታገኝ ልትገለኝ ትችላለች መለስ አለብኝ ወደ ራሴ መመለስ አለብኝ ሞገስ ተነስ ንቃ ታገል እንደገና ተነስ ሞገስ ደወለ ማን ነው አካችሁ ሄሎ አገኛችሁት እንዴ ልጁ ቆሟል ጥግ ድረስ ተከተለው አደገኛ ስለሆነ እንዳይነቃብህ እሺ ችግር የለም እየተከታተልኩት ነው እሺ شلونس؟ مالتنا عجرو تفانوال منو نمتو بر سبسي يكون ዳጣ ምንድነው ዳጣ ፍራንክ እየሰራችሁ ነው አይደለም ቅድስት እኮ ጠጥታ ነው ሳክራ እኮ ነው እና ያወክ ነው ዝም የምትለው አላስወጣበት ብሩክ ኤርፖርት ይዞ እንዲመለስ ነው የምፈልገው ዛሬ ቅድስቴ እንደው በመውጣቷ ደስ ያለው ብቻ እጁን ያውጣ የእውነት ማለት ነው በጣም ነው ደስ ያለኝ እኔ ወይ ዳጣ እኮ ትችላለች ዳጣ ይመችሽ በሉልኝ በእናታችሁ በኮሜንት ዳጣ ትችላለች እውነት ዳጣ በቃ የሁሉም መፍትሄ ናት በቃ ማለት ለተጨነቁ ለዚህ ዝንትን ውስጥ በቃ ለተጨነቁት ሁሉ ለሞገስም ደራሽ ናት ለብሩኬም ደራሽ ናት ለቅድስቴም ደራሽ ናት በቃ የምር በቃ ለምሳሌም ደራሽ ነች በቃ ዳጣ ማለት በቃ የዚህ የቤቱ ቅመም ናት ከምላችሁ በላይ አዛኝ ተቆርቋሪ ጎበዝ በቃ ከምላችሁ በላይ ማለት ነው ለሞገስ እንግዲህ ብዙ ነገር አድርጋለች እቤት ድረስ እዝና ቤት ድረስ ሂዳ የዛን ጊዜ ሞገስንም ያወጣችው እሷ ናት ሉላ ቤት ማለት ነው እሷ የለም ብላላሽ ብላ ባታመልጥ ኑሮ እሷን ሲከተል ዝና ባይወጣ ሞገስ የዛን ጊዜ ተበልቶ ነበር ዳጣ አወጣችሁ ማለት ነው ሲቀጥል የዛን ጊዜ እንኳን የታገተ ጊዜ ያን ሁሉ መከራ ሲደርስባት አንድ ቃል ተንፈሻላለችም ብሩክንም ሆነ ሉላንም ሆነ ሞገስንም ያሉበትን አልተናገረችም በበርበሬ ስትጣጣ ያ ሁሉ በእንትስ ጥፍሯ ሲነቀል አንድ ተንፈሻላለችም በጣም ጎበዝ መስዋዕትነት የምትከፍል ሴት ነች አሁን ደግሞ ለብሩክ ብላ እንግዲህ ቅድስትን ከሌላ ሰው ጋር ከወንድ ጋር ገናኝታት ነበር ግን ብሩን ሞገስ መልሶ እንዳገኝ እንደ ለብሩኬ ብሩን እንደሞላለ ስታቅ በቃ የበረረች ነው ሄደችው በቃ እዛ ራሱ መግቢያ በር ላይ መግባታችም 5000 ብር መክፈል አለብሽ ሲላት እንትኑ ጠባቂው እንግዲህ ደውላ ከዚህም ብላ አስከፍላ ገብታ እንግዲህ በህይወቷ ነው የደረሰችላት አይታችኋል እንግዲህ ቅድስትን አስክሮ ስትገባ ማነው ዳጣ ስትገባ አንድ ሆነ ማለት ነው እና ከዛ በኋላ ከጁ መንጭቃ ነው ያወጣችው እንግዲህ እሱ ሰውየው እንደው ማረባክሽ ሊበላ የኔን ብር ወስዳችሁ ምናምን ሲል ከኪሷ ምላጭላሽ አርጋ በል እንዳልዘረግፍ ስትለው ያንን እንትን የሚያክል ሰውዬ ያውልሽ ብሎ የተበሳጨም ቢሆን አሳልፎ ሰጣ ማለት ነው ያው እንግዲህ ፈጣሪ ሲጠብቅ ሁሉም ነገር በመክንያት ነው የሚሆነው ከዛ መጣ ነበር እንግዲህ ቅድስቴ ዳጣ ብለዋለች እንግዲህ ሆዲ አባውን ብቅ ሊያወጣዋል ነው ነገር ይሹና እንግዲህ ጋሽ እንጋንተ እኔን ምናምን አለች ማለት ነው ከዛ ዛሬ ማህሌት ነው የምታገባው ምናምን በቃ ባዘቦት ያሰበችውን ነገር ፍቅሯን ልትገልጽለት ነበር ብሩክ ያውን ፍቅር ቀርቶ ምንም ብትለው ምንም አይነት የሚገባበት ሰዓት አይደለም ምክንያቱም እሷን የሚያስጨንቀው ፕሮሰሱ አልቆ ብሩ አሁን ተሟልቶለት ደስ ቦታል
ስለዚህ በዚህ መንገድ ፕሮሰሱ አልቆለት ልጁን ይዞ ለማሳከም መሄዱን ብቻ ነው እንግዲህ እያሰበ ያለው ማለት ነው። ውድና ተመልካቾቻችን እንዴት ናችሁ? እግዚአብሔር ይመስገን ሰላማችሁ ይብዛልን። እንግዲህ ውድ የምሳሌ ድራማ ተከታታዮቻችን ከኛ ጋር ሁሉ ሰላም ነው። ሁሌም እንደምንላችሁ እንደተለመደው ቪዲዮ ላይክ ማድረጋችሁን አትርሱ። ቪዲዮ ላይክ አድርጋችሁ እስከ መጨረሻው በማየት ሀሳብ አስተያየታችሁን ስጡን። ሁሌም አብራችሁን ስለሆናችሁ ሀሳብ ስለምትሰጡን እናመሰግናለን። እንግዲህ ያው በዛሬ ቪዲዮ እንዳያችሁት እንግዲህ ዳጣ ቅድስቴን በትልቁ ከትልቅ እንትን ውስጥ ያወጣችበት እለት ነው። በሌላ በኩል እንግዲህ ደግሞ ማህሌት እስከ አማቸም አትተኛም እንደምታውቁት በቃ ማለት እሷን መሸኘት ካልሆነ በስተቀር ምንም አርፋ የምትተኛ ሰው አይደለችም። በዛም ምክንያት እንግዲህ ሞገስን እየተከታተለች ልታሳግተው እንግዲህ ሰው ልካለች ማለት ነው። ውዶች ያውኔ ሰውዬ እውነት ሞገስን ያግተ ይሆን ደግሞ ስላልጠጣ ምናምን በቃ ከራሱ ጋር ቃል ገብቷል። ሞገስ እየጠጣሁ እየሰከርኩኝ ራሴን ርካሽ ቦታ አልጥልም። ስለዚህ ሞገስ ተነስ፣ እድሮ ቦታ ተመለስ፣ ጠንካራ የድሮ ጠንካራው ሞገስ የት ነህ? ስለዚህ እዛ ነበርክበት ግባ ብሎ እንግዲህ አስቦ አስተውሎ ተነስቷል ማለት ነው። ሌላው ብሩኬ ደውሎ እንግዲህ ይቅርታ ጠይቆት ነበረ። ሞገስ እንግዲህ ያው ኦኬ ብሩን ስለሞላውልህ ነው ወይ ምናምን አለ። ያው በቃ ተቀይም ያለሁኝ በዚህ ልክ አሳልፈ ስለሰጠኝ ልጅህን ለማዳን የኔ ሚስት መስዋዕት አድርገህ የኔን ፍቅሬን መወዳት ልጅ አሳልፈስ በመስጠት ተቀይም ያለው መቼም ይቅር አለልህ ምናምን አለው። ያው እንግዲህ ይቅርታ እንደሚደራረጉ ተስፋ እናደርጋለን። ለሱም እንግዲህ ዳጣ ታስተርቃቸዋለች ብለን ተስፋ እናደርጋለን። ሌላ እንግዲህ ማለት ያው ከዝና ጋር እየተተሰተሰች ትገኛለች። ግን ዝና ለራሱ መንገድ ነው። እሷ ብሩክን ላሳስረው ትላለች፣ ብሩክን ትተሽ ሞገስን ይላል እሱ። ምክንያቱም እሱ የሚያስፈራው ሞገስ ነው። ሉላን በሉላ ጉዳይ የሚያሳስበው እንቅልፉን የነሳው ሞገስ ስለሆነ እሱ ሞገስን ነው ማስወገድ የሚፈልገው። እሷ ደግሞ በሌላ በተቃራኒው ብሩክን ነው የምትፈልገው። ምክንያቱም እሷ ከብሩክ ነው ገንዘብ ምንም ነገር ማግኘት የምትችለው። ሌላ ከሞገስ ጋር ምንም አይነት እንትን አትፈልግም። ግን እሱ መጀመሪያ ሞገስን እንድታልሽ ነው ብሩክ ልታገኙ የምትችይው እያላት ነው። እንግዲህ ማለትም ከኤፍራታ ጋር ሆኖ እንግዲህ ነገሩን እያጠነጠኑት ይገኛሉ። እኔ ግን ያ የሚከተለው ሰውዬ ወይ ሞገስ ድንገት ያየውና ምንም እንደማያደርገው ተስፋ አለኝ። በእርግጠኝነት ምንም አያደርገውም ባይ ነኝ ማለት ነው። ያው ቢከታተለውም ስላልጠጣ አሁን እሱ ጠጥቷል ብሎ አስቦ ሊሆን ይችላል፣ ግን አልጠጣም። ስለዚህ ምንም አይሆንም፣ ሊሆንም አይችልም። ምክንያቱም ያው ራሱን ጠብቆ ስለሆነ አሁን ነቃ ያለ ስለሆነ ያለው ማለት ነው። እንግዲህ ብሩክ በጣም ደስ ብሎታል። እንግዲህ 5 ቀን የቀራቸው ወደ ውጭ ለመሄድ ልጁን ለማሳከም ፕሮሰሶቹን ሁሉ አሞላልቶ ጨርሷል። እንግዲህ ልጁን ይዞ ሄዶ ታክማ እንደምትድንለትም ባለሙሉ ተስፋ ነው። ሁላችንም እንግዲህ ምኞታችን ነው ምሳሌ ታክማ ዲና ብሩክም የራሱን ህይወት ሞገስም እንግዲህ በራሱን ህይወት ጀምሮ ከሉላ ጋር አሪፍ ጊዜ የሚያሳልፉበትን የሁላችንም ምኞታችን ነው። እስኪ እንግዲህ በቀጣይ ቪዲዮ እንግዲህ ማህሌት የራሷን ሰው ልካ ሞገስን እየተከታተሉት ነው። ይዙት ይሆን አይዙት ይሆን? እኔ አይዙትም፣ በእርግጠኝነት አይዙትም። ለምን እሱ ስለሚነቃ ብዬ ተስፋ አደርጋለሁኝ። እናንተስ ምን ትላላችሁ? በቀጣይ ቪዲዮ በአዲስ ነገር ይዘን እስከምንመጣ ሰብስክራይብ ላይክ ያደርጋችሁ ጠብቁን። ቻው።